ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዚህ ቻናል የእንግሊዘኛ የግራመር ትምህርቶችን ሁሌም እንማራለን። አሁን ላይ ደግሞ እንግዲህ የያዝነው ተከታታይ የሆኑ ኮርሶችን ነው። አንድ ሙሉ ኮርስ ነው እየወሰድን ያለ ነው። አዲስ የሆናችሁ ተማሪዎች ነው እያስታወስኳችሁ ያለሁት። እንግዲህ ይሄ ኮርስ ወደ 300 ፔጅ አካባቢ ያለው ነው እና እስከ መጨረሻው ይህን ኮርስ መከታተል የቻላችሁ ተማሪዎች ቤዚክ የተባለ የእንግሊዘኛ ኮንሰፕትን ትችላላችሁ ትይዛላችሁ ማለት ነው። ሶ ካሁን በፊት የተወሰኑ እንትኖችን ማየት ችለናል። የተወሰኑ ቶፒኮችን አይተናል እዚህ በላይ ያው እነዚህ ማለት ነው። አም ኢዝ አር የሚለውን ዩኒት 1 ላይ ማለት ነው። አሁን ደግሞ ዩኒት 2 ወይ ደግሞ በክፍል 2 እያየን ያለ ነው ደግሞ አም ኢዝ አር እራሱ ነው። ገብቷችኋል? እራሱ ሆኖ ግን በቅንፍ ምን ይታያችኋል? እዚህ ላይ ኩዌስችንስ ይለናል። ኩዌስችንስ ማለት ለመጠየቅ የምንጠቀምባቸው ማለት ነው። እንዴት ነው? አሁን እነዚህ በስማቸው ቢቨርብስ ይባላሉ ወይም ደግሞ የመሆን ግሶች ማለት ነው። ሶ የመሆን ግሶች ስቴትመንቶችን ለመናገር ያገለግላሉ። ኔጌቲቭ ለመሆን ኔጌቲቭ ወይም ደግሞ አፍራሽ ትርጉም ለመስጠት ያገለግላሉ። ቴንሶችን ለመናገር፣ ፓሲቭ ቮይሶችን ለመናገር በጣም በርካታ ጥቅሞች አሏቸው። አዘን ሚን ቨርብ እንደ ዋና ግስ ማለት ነው፣ ወይ ደግሞ አዛን ኦግዚላሪ ወይም ደግሞ ሄልፒንግ ቨርብ ያገለግላሉ። በጣም በርካታ ጥቅም ያላቸው የቨርብ አይነቶች ናቸው እና ከዚህም ውስጥ ዛሬ ስለ ኩዌስችንስ ለመጠየቅ የምንጠቀምበትን ሁኔታ ነው የምንመለከተው ማለት ነው። ሶ እንግዲህ አም ኢዝ አር የሚለው ሁሉም መሆንን ቢገልጹ እንትኑ ከሳብጀክቶቻችን ጋር የሚፈጥሩት አግሪመንት ግን ይለያያል። አግሪመንት አፈጣጠራቸው ይለያያል። ለምሳሌ አም የሚለውን ከአይ ጋር ነው አይ አም ነው የምንለው። ሂ ሺ ኢት ብለን ደግሞ ኢዝ ነው የምንለው። ስለዚህ አግሪመንቱ ነው የሚለያየው እንጂ መሆን ነው። አይ አም ስንል እኔ ነኝ ማለታችን ነው። ሂ ሺ ኢት ኢዝ ስንልም ሂ ኢዝ እሱ ነው፣ ሺ ኢዝ እሷ ናት፣ ኢት ኢዝ ነው። ወይ ደግሞ አሁንም እዚህ ጋር ዊ አር፣ ዩ አር፣ ዘይ አር ነው የምንለው። ስለዚህ ዊ አር እኛ ነን ማለት ነው። ዩ አር አንተ ነህ፣ አንቺ ነሽ፣ ወይ ደግሞ እናንተ ናችሁ ለማለት ነው። ሌላኛው ዘይ አር ለማለት ደግሞ እነሱ ናቸው ለማለት ነው። ስለዚህ መሆንን ነው ሶስቱም እዚህ ላይ የሚገልጸው። ነገር ግን ስምምነቱ ነው የሚለያየው። አብሮ የሚሄድ አለ፣ ማይሄድ አለ። ገብቷችኋል? አጠቃቀሙ ነው እንጂ ትርጉሙ ሁሌም መሆንን ነው የሚገልጸው ማለት ነው። ተረዳችሁኝ አይደል? ሶ በዚህ መንገድ ነው የምታዩት። ይሄ ምን ይባላል? ፖዚቲቭ ይባላል። ፖዚቲቭ ማለት እንግዲህ እንግሊዘኛ አነጋገር ስንደረድረው እንግሊዘኛ አነጋገራችን መጀመሪያ ሳብጀክት ከዚያ ቨርብ ነው። ገብቷችኋል? ስለዚህ በዛ መሰረት አደራድሩ። እነዚህ ላይ መጀመሪያ የሚመጡት ሰብጀክት እንላቸዋለን ወይ ደግሞ ባለቤት፣ የድርጅቱ ወይ ደግሞ የሁኔታው አካል፣ የሁኔታው ባለቤት ማለት ነው። ቀጥሎ የሚመጡት ቨርቦች ናቸው። ቨርቦች ደግሞ እንግዲህ ስቴት ቨርብስ፣ ቢ ቨርብስ፣ አክሽን ቨርብስ፣ ትራንዚቲቭ፣ ኢንትራንዚቲቭ ምንላቸው የቨርብ አይነቶች አሉ። እነሱ ዝሮ ከሳብጀክቱ ቀጥሎ ይገባሉ ማለት ነው። ምናልባትም አጎላማሽ ወይም ደግሞ አድቨርብ ካላቸው ደግሞ ከሳብጀክቱ ቀጥሎ አድቨርቡ፣ ከአድቨርቡ ቀጥሎ ደግሞ ቨርቡ የሚገባበት ሁኔታ አለ። ለምን? አድቨርቦች እንትን ገላጮች የቨርብ ገላጮች ናቸው አይደለ? ስለዚህ ከቨርቡ በፊት ነው የሚገቡት። ደግሞ ያው ከቨርቡ በኋላ የሚገቡ አሉ፣ ነገር ግን በፊትም ሊገቡ ስለሚችሉ ስትራክቸሩ ምናልባት አድቨርብ ፕላስ ቨርብ የሚሆኑበት ሁኔታ ሊኖር ይችላል፣ ወይ ደግሞ ሰብጀክት ፕላስ ቨርብ ኦንሊ ሊገባ ይችላል ማለት ነው። ስለዚህ እነዚህን ስትራክቸሮች ማወቅ ቻላችሁ ማለት የእንግሊዘኛ ግራመር ቻላችሁ ማለት ነው። እንግዲህ ቋንቋ ለመቻል በዋናነት ግራመር ማወቅ አለባችሁ። ግራመር ማለት ቋንቋው እንዴት እንደሚሰራ፣ የቋንቋው ስርዓት ምን እንደሚመስል እንደማወቅ ነው። ለምሳሌ አሜሪካ ሄዳችሁ አሜሪካ መንግስት ምን አይነት ስርዓት እንደሚከተል ማወቅ አለባችሁ በዛች ሀገር ውስጥ ለመኖር አይደለ? ስለዚህ እንግሊዘኛ ለመማር ስትፈልጉ ደግሞ እንግሊዘኛ ግራመር ስርዓቱ ምን ይመስላል፣ የቃላት አደራድሩ ምናምን፣ አጠቃቀሙ፣ ትርጉሙ ምናምን አብሮ የሚታይበት ሁኔታ ግራመር ይባላል። ቮካብላሪ የሚባል ቶፒክ አለ። ቮካብላሪ ማለት ደግሞ ቃላት ትርጉማቸው ማለት ነው። ቃላት ትርጉማቸው ቮካብላሪ እንለዋለን። ከዚያ ሊስኒንግ፣ ሪዲንግ፣ ራይቲንግ የመሳሰሉ ስኪሎችን አዳብራችሁ በአንድ ላይ ሙሉ ሆናችሁ የቋንቋ ባለቤት መሆን ትችላላችሁ ማለት ነው። ስለዚህ
እዚህ ላይ ምን ልላችሁ ፈልጌ ነው፣ ሳብጀክት ፕላስ ቨርብ ከሆነ ፖዚቲቭ ስቴትመንት እንለዋለን። ትክክለኛ የቀጥተኛ የሆነ የንግግር ፎርማት ነው ማለት ነው ይህ አይነት አቀማመጥ። ነገር ግን ሳብጀክቱ እንትኑ ቨርቡ ቀድሞ በሚመጣ ጊዜ እዚህ ጋር አሁን እንደምታዩት አም አይ ይላል። እዚህ ላይ ምን ይል ነበር? አይ አም ይል ነበር። እዚህ ላይ ግን አም አይ አም አይ። ይህ ቀየረው አያችሁ። ኢዝ ሂ ሺ ኢት አለ። አር ዊ ዩ ዘይ ይላል። ስለዚህ ቨርቡ ቀድሞ ከመጣ እንደ ጥያቄ ይወሰዳል። ሳብጀክቱ ቀድሞ ከመጣ እንደ ፖዚቲቭ ስቴትመንት ይቆጠራል ማለት ነው። ስለዚህ እነዚህን በደንብ ለዩ። እነዚህን ካለያችሁ መጠየቅ አትችሉም ማለት ነው። ሶ ለመጠየቅ ለምሳሌ አያም እኔ ነኝ፣ ሂ ኢዝ እሱ ነው፣ ሺ ኢዝ እሷ ናት፣ ኢት ኢዝ ነው፣ ዊ አር እኛ ነን፣ ዘይ አር እነሱ ናቸው፣ ዩ አር አንተ ነህ ወይ ደግሞ አንቺ ነሽ ለማለት እንጠቀመዋለን። ነገር ግን ይህ እነዚህ ተቀይረው አም አይ ካልኩ እኔ ነኝ ማለት ይሆናል። ኢዝ ሂ እሱ ነው፣ ኢዝ ሂ እሷ ናት፣ ኢዝ ኢት እሱ ነው ለማለት ይገለግላል። ከዛ አር ዊ ነን እኛ ነን እያላችሁ ነው። አር ዩ አንተ ነህ ወይ ደግሞ አንቺ ነሽ ወይ ደግሞ እናንተ ናችሁ ለማለት ነው። አር ዘይ እነሱ ናቸው ለማለት እንጠቀምበታለን ማለት ነው። ስለዚህ ለጥያቄና ለፖዚቲቭ ስቴትመንት በሚሆንበት ጊዜ የቃላት አደራድሩን ነው የምትለዩት ማለት ነው። በአማርኛ ሲሆን ብዙ ጊዜ እሱ ነው ስንል እየተናገርን ነው አይደል? እሱ ነው ስንል ግን እየጠየቅን ነው። ገብቷችኋል? አማርኛ ላይ። ስለዚህ አነጋገር የቶን ወይም ደግሞ ምንድነው የሚባለው ይሄ ድምፀታችን ከፍና ዝቅ በማድረግ ወደ ጥያቄ ነው ወይስ ቀጥተኛ ንግግር ነው የሚለውን እንለያለን ማለት ነው መቼ አማርኛ ስንናገር። እንግሊዝኛ ሲሆን ግን እንትኑን ነው ኦርደሩን ነው የምንቀይረው። አስተውሉ በደንብ የቃላቶችን ኦርደር በመቀየር ወደ ጥያቄ የሚቀየሩ እናውቃለን። በእርግጥ ድምፁም አብሮ ይቀየራል። ስለዚህ ለምሳሌ ሂ ኢዝ ካልኩኝ ንግግር ነው፣ ቀጥተኛ ንግግር። ኢዝ ሂ ካልኩ ግን ልክ እንደ አማርኛው ነው እሱ ነው እያልኩ ነው። ያው አብሮ የቃላት ኦርደሩ ያነጋገሩም ከነቶኑ ይቀየራል ማለት ነው። እሱን እንድትይዙ ሊፈልጌ ነው። እሺ ከዛ ለምሳሌ ዋና የሚባሉ መሰረታዊ ጥያቄዎች አሉ ሰዎችን ስንገናኝ፣ በተለይ ደግሞ ማለት ነው የምናውቀውም ሰው ሊሆናል ማናውቀውም ሰው ሊሆን ይችላል ማለት ነው። ማናውቀው ከሆነ ያው እንደ ጥያቄው አይነት ቢለያይም ማለት ነው ሁሌም ዘወትር የምንጠቀማቸው ጥያቄዎች አሉ። ለምሳሌ ዋትስ ዩር ኔም ይላል። ዋትስ ዩር ኔም ስምህ ማን ነው፣ ስምሽ ማን ነው ለማለት ነው። ስለዚህ ዩር ማለት የአንተ ወይ ደግሞ የአንቺ ማለት ነው። እዚህ ላይ ፖሰሲቭ ፕሮናውንስ የሚባሉትን እናያለን ወደፊት። ስለዚህ ፖሰሲቭ ወይ ደግሞ ባለቤትነት ዩር ኔም ያንተ ስም እንደማለት ነው። ስለዚህ ዋትስ ዩር ኔም ስምህ ማን ነው። ነገር ግን እዚህ ላይ አንድ ማስተዋል ያለባችሁ ነገር ዋትስ ስንል ኢዝ አለች። እሺ ዋትስ ስንል ኢዝ አለች። ዋትስ የሚለው ዋት ኢዝ የሚለው ነው። ስለዚህ ሶ ኢዝ ዮር ኔም የሚለው አለ። ሶ እዚህ ላይ ዋት የሚለው ደብሊው ኤች ኩዌስችኖች ከፒቨርቦች ጋር ሲመጡ ሁሌም ቢሆን ቀድሞ ነው የሚመጡት። ይህን በደንብ እንድታስተውሉ ፈልጋለሁ። ደብሊው ኤች ኩዌስችኖች የምንላቸው ዋት ምን፣ ዊች የቱ፣ ዋይ ለምን፣ ዌር የት፣ ሃው እንዴት፣ ሁ ማን፣ ሁን ማንን እያልን የምንጠይቅባቸው ደብሊው ኤች ኩዌስችንስ የምንላቸው ኩዌስችን ወርዶች አሉ። ለመጠየቅ የሚያገለግላሉ። አዝ ሪሌቲቭ ፕሮናውንስ በመባልም ይታወቃሉ። አዘ ፕሮናውን ያገለግሉናል ማለት ነው። ዲፊኒቲቭ እና ኢንዲፊኒቲቭ በመባል የሚለዩ የፕሮናውን አይነቶችም ናቸው፣ ኩዌስችን ወርዶችም ናቸው እና ወደፊት ዲቴል በሆነ ሁኔታ እንማራቸዋለን። ነገር ግን ጥያቄ ለመጠየቅ ስንጠቀማቸው ቀድመው ነው የሚገቡት የሚለው እንድታውቁ ሊፈልጌ ነው። ነገር ግን ከነሱ ቀጥሎ ቀጥታ ሄልፒንግ ቨርብ ወይም ደግሞ እሺ ኢዝ የምትለው አር ወይ ደግሞ አም የሚለው ሊገባ ይችላል ማለት ነው። ስለዚህ ዋትስ ዩር ኔም ሲል ኤስ እዚህ ላይ ኢዝ የምትለው አናት ማለት ነው። ዋትስ ዩር ኔም ስምህ ማን ነው? ከዛ ማን ብሎ መለሰ? ዴቪድ አለ። ከዛ አር ዩ ሜሪድ ይለዋል። ስለዚህ አር ዩ ሜሪድ። ሶ እዚህ ላይ አር ቀድሞ ነው የገባው ለጥያቄ ስለሆነ አር ዩ አር ካልነን ጥያቄ አይሆንም ነበር። ግን አር ዩ ካልነን ግን ይቺ ጠቆር ብሎ የተጻፈው በደንብ ስትመለከቱት አር ዩ ሜሪድ አግብተሃል እያለ ነው። ኖ አምናት ብሎ ይመልሳል። ኖ አምናት አይ አላገባውም እያለን ነው። ሶ ከዛ ሃው ይህ ደብሊው ኤች ኩዌስችን ነው። ስለዚህ ሃው ኦልድ ካልን በኋላ አር ዩ የሚለውን ማስቀጠል እንችላለን። ሃው ኦልድ አር ዩ 25። አሁን ብዙ ጊዜ ምንድነው
የተለመደው አይ አም 25 years old ማለት ነበር አይደል? ግን ጀስት ቁጥሩን ብቻ 25 ብትሉ ራሱ ችግር የለውም ማለት ነው። እሺ ሶ how old are you ሲላችሁ ስንት ዓመትህ ነው እያለ ነው። 25 ማለት ትችላላችሁ። are you a student? are you a student ምን ማለት ነው? are you የምትለው ለመጠየቅ ነው። you are የምትለው are you ብላ ተቀይራለች። ስለዚህ are you a student ተማሪ ነህ ማለት ነው። yes I am ይላል። እዚህ ላይ አሁን yes I am ይለናል። ስለዚህ አዎ ነኝ እያለ ነው። ሶ እነዚህ አሁን እዚህ ላይ ምን ተማርነ? ለመጠየቅ እንደሚያስፈልጉን እንደዚህ ቨርቦች ማለት ነው። ለምሳሌ እዚህ ላይ ኢዝ የምትለዋን ተጠቅመናል። እዚህ ላይ አር የምትለዋን ተጠቅመናል። እዚህ ላይም አር የሚለውን እዚህ ላይም አር የሚለውን እዚህ ላይ አም ስንመልስ ማለት ነው አም የሚለውን እዚህ ላይም አም የሚለውን አይተናል ማለት ነው። ስለዚህ ለመጠየቅና ለመመለስ እንደሚያገለግሉ ትልቅ ሚና እንዳላቸው ማወቅ እንድችሉ ነው። ከዚህ ቀጥሎ እንግዲህ እዚህ ላይ የተሰሩ ምሳሌዎች እንመልከት። ለምሳሌ አም አይ ሌት ለመጠየቅ ነው። እንግዲህ አያችሁ አም አይ ሌት አረፈድኩ ማለት ነው። ሌት ማርፈድ ነው። ስለዚህ አም አይ ሌት ቢቨሩ ቀድሞ እንደመጣ እንዳትረሱ። ጥያቄ ለመጠየቅ ሁሌም አም የምትለዋ ትቀድማለች ማለት ነው። ኖ ዩር ናት ዩር ኦን ታይም ኖ ዩር ኦን ታይም አይ በሰዓቱ ነው የተገኘ ለማለት ነው። ዩር ኦን ታይም ማለት ከዛ አሁንም ድጋሜ ኢዝ ዮር ማዘር አት ሆም ይለዋል። ስለዚህ እናትህ ቤት ናቸው እያለው ነው፣ ደግሞ ቤት ናት እያለው ነው። ስለዚህ አሁን እዚህ ላይ ኢዝ ዮር ማዘር የምትለው አየው። ኢዝ ዮር ማዘር ኢዝ ብሎ ነበር ፖዚቲቭ ስቴትመንት ቢሆን ብሎ የሚቀጥለው ነገር ግን እዚህ ላይ ኢዝ ዮር ማዘር ብሎ ይጀምራል ማለት ለመጠየቅ። ኢዝ ዮር ማዘር አት ሆም እናትህ ቤት ናት ሲለህ እዛ ኖ ሺዝ አውት። ስለዚህ ሺዝ ስንል እዚህ ላይ የትላንቱን እንዳትረሱ፣ ትላንት ነው ከትላንት በፊት የተማርነውን ማለት ነው። እንደዚህ አይነት ይቺ ኢዝ ማለት ናት። ሺ ኢዝ አውት፣ አውት ከውጭ ማለት ነው። ስለዚህ ኖ ሺ ኢዝ አውት ካለ አይ ውጭ ናት እያልን ነው ማለት ነው። ያው አማርኛና እንግሊዝኛ የተለያየ አተረጓጉም ስለሚከተል ማለት ነው። እዚህ ላይ እሷ ውጭ ናት ነው የሚለው በቀጥታ አሁን እዚህ ሲተረጎሙ አይ እሷ ውጭ ናት ነው የሚለው። ግን እኛ ደግሞ ውጭ ናት ነው እንጂ እሷ የሚል ብዙ አንጠቀምም፣ ግን ስቲል ያስኬዳል ማለት ነው። እሺ ከዛ ሌላኛው አር ዮር ፓረንትስ አት ሆም ይለናል። አሁን ቤተሰቦች ወይ ደግሞ ወላጆች ከቤት ናቸው እያለ ነው። ከዛ እዚህ ላይ አር የሚለውን ጀምሮ በቢቨርብ በመጠየቂያ ነው የጀመረው። አር የሚለው ከቀደመ እንትን ነው። ከዛ ዮር ፓረንትስ ማለት ዮር ያንተ ነው፣ ፓረንትስ ማለት ደግሞ ወላጆች ማለት ነው። ስለዚህ ዮር ፓረንትስ አት ሆም ቤት ናቸው ቤተሰቦችህ እያለው ነው። ከዛ ኖ ዜር አውት አይ ውጭ ናቸው እያለ ነው። እና እዚህ ላይ ዘይር ስንል ዘይ አር የሚለውን ነው። እሺ ዘይ አር የሚለውን ዘይር እንለዋለን። ዘይ አር አውት ማለት እንችላለን ማለት ነው። ነገር ግን አሁን እዚህ ላይ አንዳንድ ተማሪዎች ግልጽ ያልሆንላችሁ ካለ ምኑ መሰላችሁ? ይሄ አም ኢዝ አር የሚለውን እዚህ ላይ እንዴት ነው ይሄ ሰብጀክቲቭ ፕሮናውን የምንላቸውን የሉም እዚህ ላይ ካላችሁ አሉ። ለምን መሰላችሁ? ለምሳሌ እዚህ ላይ ኢዝ ዮር ማዘር ስንል ኢዝን የተጠቀምንበት ምክንያት ዮር ማዘር ስለሚል ነው። ዮር ማዘር አንድ ናት። አያችሁ፣ ለአንድ ሴት ሺ ማለት ነው አይደል? ሺ ለሚለው ደግሞ ሺ ኢዝ ነው። ስለዚህ ሺ ኢዝ ሲገለበጥ ኢዝ ሺ ይሆናል። ስለዚህ ሺ የሚለው ዮር ማዘር ከሆነ ኢዝ ሺ የሚለው ያስኬደናል ማለት ነው። ሌላኛው አር ዮር ፓረንትስ ይላል። ስለዚህ አርን የተጠቀምነው እዚህ ላይ ዮር ፓረንትስ ስለሚል ነው። ፓረንትስ ሁለትና እዚያ በላይ ፓረንትስ ወላጆች የሚለው ነው እንጂ ወላጅ የሚለውን አይደለም ያሳየው። ለምን? ኤስ ስላለው ብዛትን ነው ማለት የሚያሳየው ኤስ ደግሞ። ስለዚህ እነሱ ዘይ የሚለውን ያሳያል። ዘይ ስለዚህ ዘይ አር ስለምንል ወደ ጥያቄ ሲቀየር አር ዘይ ይሆናል። ስለዚህ ዘይ የሚለው ዮር ፓረንትስ ነው ማለት ነው። ስለዚህ ሎጂኩ በዚህ መንገድ እንድትረዱት ፈልጌ ነው። ሌላኛው ኢዝት ይላል። ይሄኛው ግልጽ ነው፣ ኢት ስለሆነ ነው። ለምሳሌ እዚህ ጋር ኢዝት ኮልድ ኢን ዮር ሩም ይለናል። ስለዚህ ክፍልህ ቀዝቃዛ ነው እያለ ነው አይደለ? የስ ሊትል ይላል። አዎ የተወሰነ እያለን ነው ማለት ነው። የስ ሊትል ይለናል። አዎ የተወሰነ እያለን ነው። ሶ ስንመልስ ያው የስ ኦር ኖ ነው የምንል። ብዙ ጊዜ በእነዚህ በቢቨርቦች ስንጠየቅ የስ ኦር ኖ ነው መልሳችን የሚሆነው። ጥያቄያችን ግን ለጥያቄ ሲሆን ግን ሁሌም ቢሆን ቢቨርቦች ቀድሞ እንደሚገቡ እንዳትረሱ።
ማለት ነው። ሶሪ እሺ። ከዛ your shoes are nice ይለናል። ስለዚህ ይሄ ላይ ጥያቄ አይደለም። your shoes ያንተ ጫማዎች እያለ ነው። እስከዚህ የሚለውን ስታዩ ማለት ነው። your shoes እነሱ ማለት ይሆናል። አያችሁ፣ ያንተ ጫማዎች ማለት እነሱ ማለት ነው አይደለ? ስለዚህ እነሱ ማለት ደግሞ they ነው። they ብለን are ነው። ስለዚህ your shoes ማለትና they ማለት አንድ ይሆናል ማለት ነው። ስለዚህ they are እንደምንለው your shoes are ማለት እንችላለን። ናይስ ጥሩ፣ መልካም፣ ደስ የሚል ማለት ነው። ስለዚህ your shoes are nice ያንተ ጫማዎች ቆንጆ ናቸው እያለ ነው። are they new አዲስ ናቸው ማለት ይሆናል። are they new አሁን ወደ ያ ይቀይረው። ለምን are በሚለው are የሚለውን አስቀድሟል ማለት ነው። are they new አዲስ ናቸው እያለን ነው ማለት ነው። ኦኬ አሁን ይህን ካየን ቀጣይ እንቀጥል። እስኪ እዚህ ላይ we say ይላል። አዎ እንላለን እያለ ነው። is she at home ማለትና is your mother at home ያው ቀድሜ አብራርቼላችኋለሁ። ስለዚህ is she at home ማለት ቤት ናት ማለት ነው። is your mother at home ማለት ደግሞ እናትህ ቤት ናት ማለት ይሆናል። ስለዚህ ቤት ናት ማለትና እናትህ ቤት ናት ማለት is the same። ስለዚህ ተመሳሳይ ነው። ግን not ሚለን እንዳትሉ ማለት ነው። not is at home your mother አንልም። is at home your mother አትሉ። ስለዚህ is your mother ነው። is your mother at home ነው የምትሉት ማለት ነው። ከዛ are they new ማለት አዲስ ናቸው ማለት ነው አይደል? ከዛ are your shoes new ያው ለምን they የሚለውና your shoes የሚለው ተመሳሳይ ስለሆነ ማለት ነው። ከዛ not are እዚህ ላይ not የሚለው እንዳትሉ ማለቱ ነው። are new your shoes የሆነ ግራ ለማለት ራሱ የሚከብድ አይነት ነው። ግን ብዙዎቻችሁ ከአማርኛው ጋር በማገናኘት እንደዚህ ልትሉ ትችላላችሁ ማለት ነው። ግን እንደዛ ሳይሆን ስትራክቸሩን ማወቅ ያስፈልጋል ማለት ነው። ኦኬ እንግዲህ ስለ WH ኩዌስችኖችም ትንሽ በዛው ልንገራችሁ። ሶ እዚህ ላይ ምን ይላል? where የት ማለት ነው ብለን እንጠይቃለን። where ከዛ what ማለት ደግሞ ምን ማለት ነው። ምን who ማለት ማን ማለት ነው። how ማለት እንዴት ማለት ነው። why ማለት ደግሞ ለምን ማለት ነው። ስለዚህ እነዚህን ጥያቄዎች ሁሌ እንጠቀማቸዋለን። ስለዚህ ሁሌ ከተጠቀምናቸው ደግሞ የግድ አጠያየቁን ማወቅ አለብንና እሱን እንመልከት። ያው ለምሳሌ where ያው መጀመሪያ ነው ጥያቄ ስንጠይቅ እነዚህን ቃሎች ይዘን መጥተን ጥያቄ መጠየቅ ከፈለግን ሁሌም ቀድመው መምጣት አለባቸው ማለት ነው። where is your mother ቦታ ነው የሚጠይቀን። እናትህ የት ናት እያላችሁ ነው ማለት ነው። where is የት ናት እያለ ነው። your mother እናትህ፣ ስለዚህ የት ናት እናትህ እያለን ነው ማለት ነው። is she at home እቤት ናት እያለ ነው። ለምን is ብሎ ከጀመረ አሁንም ጥያቄ ነው። ስለዚህ where are you from ከየት ነህ እያለህ ነው። where are you from ከየት ነህ። ለምን you ማለት አንተ እያለ ነው። from ከማለት ነው። ስለዚህ አንተ ከየት ነህ እያለህ ነው ማለት ነው። ከዛ ካናዳ ይለዋል። ካናዳ ነኝ እያለ ነው ማለት ነው። ከዛ ይሄኛው what ምን ማለት ነው አይደል? what color ምን ቀለም is your car ያንተ መኪና። ስለዚህ ያንተ መኪና ምን ቀለም ናት እያለ ነው። ምን አይነት ቀለም ነው ያላት እያለህ ነው። it's red ይላል። it's ያልነው ለነገሮች it ነው የምንጠቀመው። መኪና ደግሞ ነገር ናት አይደለ? ስለዚህ የኔ መኪና ቀይ ናት እያለን ነው። it's red እንላለን። it's የምትለዋ is የምትለዋ ነው። ሲተነተን it is ማለት ይሆናል ማለት ነው። ከዛ how old is Joe ይላል። ጆ ስንት ዓመቱ ነው እያለ ነው። ግን በአማርኛ አንዳንዴ እንግሊዝኛ የሚከብደን ለምን እንደሆነ ልንገራችሁ። how old is Joe ማለት ጆ ስንት ዓመቱ ነው እያላችሁ ነው። ሶ how old የሚለው ምን ያክል አርጅቷል የሚል አይነት ቀጥተኛ ያልሆነ ትርጉም ነው። how old is Joe ጆ ምን ያህል አርጅቷል እያለ ነው። ስለዚህ ምን ያህል አርጅቷል ኦልድ ያረጀ ማለት አይደል? ነገር ግን እንደዚህ አይደለም በአማርኛ የምንለው ስንት ዓመት ሆኖ ነው ምንል አይደል? ስለዚህ ወደኛ ካልቸር ቀይረን ነው መተርጎም ያለብን። ስለዚህ እሱን ታሳቢ እንድታደርጉ ብዬ ነው። how old is Joe ጆ ስንት ዓመቱ ነው? ከዛ he's 24 he's እንላለን። he is የሚለው he's እንላለን። he's 24 ማለት እንችላለን። ወይ ደግሞ he's 24 years old ትላላችሁ። ግን አጭሩ he's 24 ብትሉ ራሱ ኮንቪኒየንት ነው ማለት ነው። ከዛ how are your parents አሁን እዚህ ላይ ቤተሰቦችህ parents ማለት ቤተሰቦች ወላጆች ማለት ነው። how are your parents ቤተሰቦችህ እንዴት ናቸው እያለ ነው።
are they well ደህና ናቸው እያለ ነው። ከዛ these shoes are nice these shoes are nice እነዚህ these ማለት እዚህ ላይ እነዚህ ማለት ነው። shoes ጫማዎች ማለት ነው። are nice ስለዚህ are የሚለው ፖዚቲቭ እንትን ስለሆኑ ነው፣ ብዙ ስለሆኑ ነው። ጫማዎች ካለ ብዙ ናቸው። are nice ጥሩ ሸጋ ማለት ነው። ስለዚህ these shoes are nice እነዚህ ጫማዎች ቆንጆ ናቸው፣ ሸጋ ናቸው። ከዛ how much ምን ያክል ማለት ነው። እዚህ ላይ how much are they ምን ያክል ናቸው እያለ ነው። ምን ያክል ናቸው ስለዚህ ዋጋ እየጠየቀ ማለት ነው። this hotel isn't very good ይህ ሆቴል this ማለት ይህ ማለት ነው። ሆቴል ያው ሆቴል ነው። isn't አፍራሽ ትርጉም ያለው ነው። very good ማለት በጣም ጥሩ፣ ነገር ግን አፍራሽ ስላለው እዚህ ላይ በጣም ጥሩ ያልሆነ እንደማለት ይሆናል ማለት ነው። ስለዚህ this hotel isn't very good ይህ ሆቴል በጣም ጥሩ አይደለም። why is it so expensive why ለምን ማለት ነው። is it ሆነ እንደማለት ነው። so expensive በጣም ውድ so expensive ማለት በጣም ውድ። so የምትለው ቃል ሁለትና እዚያ በላይ ትርጉም አላት። ለምሳሌ so ማለት በጣም ማለት የሆነ ሰዓት ደግሞ so ማለት ስለዚህ ማለት ይሆናል ማለት ነው። ስለዚህ እንዳገባቡ ትርጉሙን ይለያያል። ስለዚህ ይሄ ደግሞ የሚያደርገው ግራማቲካሊ ኦርደሩ ነው ማለት ነው። የገባበት ፖዚሽን ትርጉሙን እንዲቀይር ያደርገዋል ማለት ነው። ስለዚህ ምን ለማለት ነው መጨረሻ ላይ ምን ማወቅ አለባችሁ? ዋትስ ሲላችሁ ዋት ኢዝ ማለት እንደሆነ፣ ሁዝ ሲላችሁ ሁ ኢዝ ማለት እንደሆነ፣ ሃውስ ሲላችሁ ሃው ኢዝ ማለት እንደሆነ፣ ዌር ኢዝ ካላችሁ ዌር ኢዝ ማለት እንደሆነ ማወቅ አለባችሁ። ለምሳሌ ዋት ዘ ታይም ካላችሁ ዋት ኢዝ ዘ ታይም ማለቱ ነው። ዌር ኢዝ ሉሲ ካላችሁ ዌር ኢዝ ሉሲ ማለቱ ነው። ሁዝ ዛት ማን ካላችሁ ያ ሰው ማን ነው እያላችሁ ነው። ማን ማለት ስለሆነ ሁ ማለት ሃውዝ ዮር ፋዘር አባትህ እንዴት ነው እያላችሁ ነው። ሃው ማለት እንዴት ማለት ስለሆነ ማለት ነው። ሶ እነዚህን ማወቅ ይኖርባቸዋል። በደንብ እየጻፋችሁና እያስተዋላችሁ ተከታተሉ። እንግዲህ እችን አይተን እንጨርሳለን። አሳጥሬ ነው የምነግራችሁ። ሾርት አንሰርስ ወይ ደግሞ አጭር መልሶች ለመመለስ ለምሳሌ ቅድም ብያችኋለሁ። በእነዚህ አይነት በቢቨርቦች ስትጠየቁ የስ ኦር ኖ ነው የምትሉ። አዎ ወይ ደግሞ አይ ነው የሚባለው። ለምን መሆን ነው እየተጠየቃችሁ፣ ነው ወይ ደግሞ አይደለም እየተባላችሁ ስለሆነ ነው አዎ ወይ ደግሞ አይ ማለት ነው የሚጠበቅባችሁ ማለት ነው። ስለዚህ አሁን ሾርት አንሰርስ የስ አይ አም አዎ እኔ ነኝ። የስ ሺ ኢዝ yes he is yes it is yes we are yes we are yes they are እያልን እንናገራለን ማለት ነው። ስለዚህ እነዚህን ኦርደራቸውን በደንብ ያዙ። ስክሪንሻት አድርጋችሁ ሊሆን ይችላል፣ ቪዲዮን አቁማችሁ ጽፋችሁ ሊሆን ይችላል። ጻፉ፣ በደንብ አጥኗት ማለት ነው። ከዛ አፍራሽ ትርጉም ከሆነ ኖ አም ኖ አም አይባልም ግን ኖ አይ አም ነው የሚባለው። እዚህ ላይ አይ አም የሚባለው ከአም ጋር አይመጣም። እሺ ኖ አይ አም ነው የሚባለው። ከዛ ኖ ሂዝ ናት ወይ ደግሞ በእርግጥ እዚህ ላይ ናት ካለ ኖ አም ናት ማለት ትችላላችሁ። ኖ ሂዝ ናት፣ ኖ ሺዝ ናት፣ ኖ ኢትስ ናት ትላላችሁ። እዚህ ላይ ቴብሏን በደንብ እዩ። ከዚያ ኖ ዊር ናት፣ ኖ ዩር ናት፣ ኖ ዘይር ናት። ይሄ ኮንትራክት ሲሆን ወይ ደግሞ ሲያጠር ነው። እሺ ሲያጠር ነው ይሄን የምንጠቀመው። ኦር ወይ ደግሞ ኖ ብላችሁ ሂ ኢዝንት። አሁን ያጠረበትን ቦታ በደንብ አስተውሉ። እዚህ ላይ ያው ኖ ብላችሁ ሂ ኢዝንት ማለት ይቻላል። ኖ ሂ ኢዝንት፣ ኖ ሺ ኢዝንት፣ ኖ ኢት ኢዝንት ማለት ትችላላችሁ። ቤተሰቦች ከዚህ ቀጥሎ ያለውን በቀጣይ እንመልከተዋለን። እስኪ በጣም ሶሪ ስላልጨረስኩላችሁ በቀጣይ ያው ጥያቄዎቹን እንሰራለን ማለት ነው። ጥያቄዎችን እዚህ ላይ በደንብ እንሰራለን። ጥሩ ጊዜ ይኖረናል። ለዛሬ በዚህ እናበቃለን። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ፋኖስ ኢትዮጵያ ነው።